ጀግናው እንበር ብሎ ይሁት ሻሹ ራሱ አንገቱን ተደግፎ የሚንቀሳቀስ ሮቦት የመሰለ ሰው ጀግና ዚስ ሲሪየስ ቶክ ባቢ ብሎ የጠራው ልጅሽ ምን አይነት አስመሳይ ልጅ ነው ያለሽ? ግን ገና በ7 አመቱ እንደዚህ ፌክና ፈክና ላይፍን እንዴት ነው ያስተማርሽው? እንዴት ተዋወቁ? በ7 አመት ቤተሰቦችሽ ራሱ ምን አይነት የጠረረባቸው ቢሆኑ ነው እሱ ደውሎ ሲያናግረው አናግረው አባትን የሚሉት? በለጠ ሙስና ምን ያህል ቢጠርበት ነው? በለጠ ሙስና ምን ያህል ቢጠርበት ያ ሁሌም አባቴ ነህ። ባገባው ባላገባው አብሬክ ብኖር ባልኖር ጀግናዬ አንተ ነህ። ሰው ሲሆን ከፊት ተስፋ ከኋላ ተስፋ አለው። ስለዚህ እኔ ትዝታዬ አይደለህም አንተ። ባገባህም ባላገባህም አንተ ብቻ ነህ ጀግናዬ። ካሁን በኋላ የሚመጡት ሁላ ዝም ብሎ ሊያናኑሩኝ እንጂ በልቤ የምትኖረው አንተ ነህ። ሳምዬ የኔ ጅልጅል አንፎ የኔ ጆርጆራ የልጅ አባት ነህ። አሁን ምን እያለ ነው ልጁ? አባት ሞት አልሽው? ስንትን አባት ነው አባዬ ብሎ የሚጠራው? በለጠንስ ሙስናንስ ምን ብሎ ነው የሚጠራው? ትክክለኛ አባቱንስ ምን ብሎ ነው የሚጠራው? ደውሎ እንኳን የማይጠይቀውን የሞተውንስ ምን ብለሽ ነው የምትነግሪው? ያኔ እንደዚህ የተጣላሽ ጊዜስ ምን ብለሽ ነበር ስትነግረው የነበረው? ተጣላን አሁን ደግሞ ሌላ አባዬ አመጣልሃለሁ ነው የምትዩ? ድሮም የጅራሬ ልጅ አባዬ የሚላቸው ወንዶች ብዛታቸው ኮንዶም አምልጦ የተወለዱ ልጆች አባዬ ብሎ የሚጠሯቸው ሰዎች ልጆች ብዙ ናቸው። ምክንያቱም ስለ ክብራቸው አታስቡላቸው፣ ስለ ክብራቸው አትጨነቁ። ገባችሁ? ያ ልቃሚ ንፍጣ ሳምዬ እኔ ለኔ ትዝታ አይደለህም። ዛሬም ልቤ ውስጥ አለክ። ሁሌም አከብርሃለሁ፣ ሁሌም እወድሃለሁ። የልጅ አባት ነክ። ከወደኩ እግዚአብሔር በጊዜ ገላገለን እንጂ እዛ ድሬዳዋ ላይ አንድ ሌላ ሻሽ ተደግፎ የሚንቀሳቀስ ትውልድ እንፈጥር ነበር። ጋይስ እንኳን ሳይገናኙ ጥለዋል ራሱን። ይሄ ምድር አስጠልቶት ብቻ አይደለም ምንም መኖር ስላልቻለበት ያንኑ ሻሽ ሲጣለበት ራሱን ነው ያጠፋው። እግዚአብሔር ራሱን ያጠፋው። ያ ኢየሩሳሌም አይበቃኝም። አይበቃኝም። ራሷ እየሰደበችኝ ያለችው። እኔ ስድብ አይደለም እኮ የምሳደቡ፣ ኤቪደንስ አምጥቼ ነው የማወራው። እኔ ግን አንድ ጥያቄ ልጠይቅሽ ህሊና በለጠ። ኡፍ ዩቱብ ተቋረጠባቸው አሁን አይ ቲንክ። ያ ህሊና በለጠ አንድ ጥያቄ ልጠይቅሽ። ያንቺ ህይወት 35 አይ ቲንክ ተቋረጠባቸው አለ ዩቱቦች ጻፉልኝ። ያ 35 አመትሽ አሁን 36 አመትሽ ነው። የሀብታም ልጅ ነበርኩ አልሽ። የአባትሽ ሀብት ተጨምሮ ሀብት ሳይሆን ሙስና፣ በለጠ ሙስና ነው። እሱን ለማያውቁሽ ደስታ እንትን ተቋርጧል። ዩቱቦች ተቋርጦባቸዋል ዩቱቦች። ለእኔ እንደዚህ ሲሆን ጥሩ ነው። ለነገሩ በየአጭር ቪዲዮ ስሰራ በሁሉም ላይ ብር እሰራለሁ። በሁሉም ላይ ብር እሰራለሁ። አሁን ወጥቼ ልግባላችሁ። ሺት ዩቱቦች አስቸጋሪ። ቆይ ትልቅ ጥያቄ ያለኝ ጋይስ። ልቃሚ የማንም ኮተታም ትርኪ ሚርኪ እንቁራሪ ጣሙላ መጥቶ እንትን ይጫወታል። ዩቱቦች አስወጣን እና ጥሩ ነው። በየ45 ደቂቃ እያወጣኝ ነው። በየ45 ደቂቃ ቪዲዮ ለቃለሁ ማለት ነው። አሪፍ ነው። አንድ ጥያቄ ልጠይቅሽ ህሊና በለጠ ወይንም ደግሞ እንቁራሪት፣ አንድ ጥያቄ ልጠይቅሽ። ለትምህርት ከሀገር ወጣዋልሽ፣ ከዛን ትምህርት አያዋጣም ብለሽ ሸሌነት ወደ ዱባይ መጥተሽ ሸሌነት ጀመርሽ። ብዙ ወንዶች በህይወትሽ ብዙ እንደዚህ ያሉ ሰዎች ሳሚ ብር ተጨምሮ ስንት ነገር ተጨምሮ የት ነው ያለሽው? ፕሊስ ንገሪ፣ የት ነሽ?
የት ነሽ? እወት ተመልሻለሁ። ተመለሱ። ያ የት ነው ያለሽ? የቤት የአባትሽ ሙስና ከሀገር ሳያወጣው ከአየር መንገድ ሳያወጣው በፊት እኔ በአየር ስጓዝ የነበርኩ ነው አልሽ። ህንድ ሄጄ ተምሬ ነበር አልሽ። የት ነው ያለሽው? የት የት? ልጅሽን እንኳን በአጋጣሚ ኮንዶም ፈንድቶ እንኳን የወለድሽውን ማሳደግ ስለማትቺ ድሬዳዋ ወደዛ ነው የወረወርሽው። መንጃ ፍቃድ እንኳን የለሽ። መንጃ ፍቃድ የሌላት የሀብታም ልጅ አንድ ነገር ልንገርሽ፣ ያንቺ ህንድ ሄዶ መማር በስነ ስርዓት ኮንዶም አጠቃቀም እንኳን አላስተማርሽ። ልንገርሽ፣ ኮንዶም አጠቃቀም ብትማሪ ይሄንን ልጅሽን አትወልጂውም ነበር። ገብቶሻል? ያ አት ዘ ኤንድ ኦፍ ዘ ዴይ ያንቺ አት ዘ ኤንድ ኦፍ ዘ ዴይ ሻሽ ተደግፎ እንኳን ከሚንቀሳቀስ ሰዎች አላዳነሽ። 2000 ዲናር ነው ምናምን እንዳትበይ አላደረገሽ። አሁንም አሜሪካና ኢሮፕን ከሩቅ በመስኮት እንድትጠብቂን ያረገሽ። ገብቶሻል? ያ ስለኔ ስታስቢ ኑሮ ይከብድሻል። ምክንያቱም አንቺ የምትፈልጊያት በህልምሽ እየመጣች የማንንም መራራ ጉዲናን ሁላ እንድትጠብሺ የሚያረገሽ ሻሚን ከነሻሹ እንድትቀበይ ያረገሽ ውጭ ሀገር እዛ ነው የምኖረው። አንድ አልጋ የሚገባበት ቤት ውስጥ ነው የምትኖሪው። እኔ በውጭ ሀገር ቤት ገዝቼ ነው የምኖረው። በውጭ ሀገር መንገዳችን እንቅ በሆነ ሀገር ላይ መኪና እየነዳው ነው የምኖረው። በውጭ ሀገር በኢሮፕ አንቺ የምትመኛት ልጄን ከጎኔ አድርጌ እያሳደግኩ ነው። ማንም ሰው የመጣውላ ሳይፈትገው ሳይቧጭረው የኔን ሰውነት፣ ምክንያቱም ስራ ስለምወድ። እስቲ እኔ አሁን ከጠቀስኩልትሽ አንዱን አሳይ። አንዱ ልጅ እንኳን ማሳደግ አትችይም። ወደ ምድር ያመጣሽውን ያራሽውን ልጅ እንኳን ኃላፊነት መውሰድ የማትችይ ሰው ነሽ። አንቺ ቁጭ ብለሽ መስቲካ እያኘክሽ እነ ሳሚን የመሳሰሉ እነ ኮርዳዊትን የመሳሰሉ ጊፍት ሲልኩልሽ እንደዚህ ያልሽ ራስሽን አጽናኝ እና ያንቺን ህይወትሽን እያስታወሱ ራስሽን እንዳታጠፊ የሚያረጉሽን ሰዎች ደግሞ እዚሁ እያልሽ ያገኘሽውን ብር ደግሞ ጊፍት ላኪ። ለኛ አንበሳ ላኪበት። ለኛ አንበሳ ላኪበት። ምክንያቱም ቁስልሽን ስናስታውስሽ ገመድ ነው የሚያጥርሽ። ገመድ ልክ ሳሚ ራሱን በገመድ አለ ያጠፋው። የሳሚ ገመድ ምንድነው እኔ ጋር ጠፋ ነው የምትይው። እንደዚህ አይነት ስሜቶች እንዳይሰማችሁ ነው አንበሳም ሆነ ነብርም አልበላ አልጠጣ እያላችሁ የምታወርዱት ማለት ነው። ያ እኔ ከጠቀስኩት ውስጥ አንዱን ለኔ አሳይ። አንዱን ሸሌሁኝ ችግር የለውም። ያው የአንቺ አይነት ጉርጥና እንደዚህ ያሉ ሰዎች መጥተው ይወጣሉ ላይሽ ላይ ችግር የለውም። ግን አንድ ነገር ልንገርሽ፣ ቢያንስ ቪአይፒ ሸሌሁኝ ፕሊዝ። ርካሿ እነ ፖፖ የሚደፉ አይነት ሴተኛ ዳሪ አትሁኝ ፕሊዝ። አንቺ ሞሽ ዲቦራ ፖፖ እሺ፣ ቢያንስ ቪአይፒ ክብራቸውን የጠበቀ ሸርሙጦች ሁኑ በእናታችሁ። ዱባይ ላይ እንደ ሀበሻ ርካሽ ሸርሙጣ የለም ጋይስ። አረብ ደሃ አረብና ብር ሲያጣ የሚደውለው ሀበሻ ጋር ቢያንስ አንድ ዙር የሚሄዱት መኪና ለሚነዷቸው ሰዎች ነው። መኪና መንጃ ፍቃድ ስለሌላቸው መኪና ፒክ ለሚያደርጓቸው አንድ ዙር አብሯቸው ይተኛሉ። ሁለተኛ ዙር በኋላ ነው ብር የሚቆጥርላቸው። ፕሊዝ ቪአይፒ ሸርሙጣሁ ሀገራችንን ከማሰደባችሁ ስለማይቀር ሰው እንዴት ዝም ብሎ እንደዚህ በልቶ እንደዚህ ሊተኛ ቂጡን ያሰፋል። ጀስት እንደዚህ በልቶ የሆነ ነገር እንትን ብሎ ለመግባት እንዴት ቂጡን ያሰፋል? እንዴት
በት ከትላንትናው ማንነት ያነሳኝ ጀግና ቤተሰቤ የትላንትና ባሌ የዛሬ ቤተሰቤ የትላንቱ ባሌ ያለችው የዛሬ ቤተሰቤ። አውዝ ብለም ሸይጣን አውዝ ብለም ሸይጣን። ለካ ጋይስ ይሄን ሁላ ነገር ለካ ስሰሙ ነበረ ስለ ሳሚ። ስለዚህ እንዲህ ያለ ሰውዬ ለካ ይሄ ፔርሙዝ ሻሽ ስጡኝ ጋይስ። ሻሽ የለም እንዴ? ሻሽ ይኸው። ሳሚ ማለት እኮ ይሄ ነው ጋይስ። ይኸው ከዚህ በላይ አንገቱን መሸከም ስለማይችል እንደዚህ አድርጓል እኮ። ይኸው ሳሚ ይሄ ነው እኮ። ይኸው የኔ ጀግና ልጄ አላዶር አባቴ ብሎ የሚጠራ የኔ ፍቅር እናቴ አባዬ ይባባሉላል እዚህ። ዮክ ሻሽ አምጡልኝ ጌስ፣ ሻሽ አምጡልኝ፣ ሻሽ አምጡልኝ። ኧረ በስመ አብ ሻሽ የታል? ነጭ ሻሽ፣ እንደሱ አይነት ሻሽ ነው የምፈልገው። ኧረ በስመ አብ ቆይ አንቺ አውሪ። ሻሽ አመጣልሽ የለ እንዴ ንፍጣ። ዛሬም አላዶር አባባ የሚለው አንተን ነው። ዛሬም ላላዶር አባቱ አንተ ነህ። እንደ አባት ግዴታ እንዳለበት አባት በየወሩ የልጄን ወራዊ ወጪ የምትልክ ከኔ ተለይተህ እንኳን አላዶር ልጄ ነው ብለህ ለአላዶር የወር ወጪውን የምትልክ ጀግና ወንድ፣ ጎበዝ፣ ክብር ያለህ ወንድ ነህ ለኔ እስከማውቀው ድረስ። ነገ የሚመጣውን አላውቅም፣ ስለ ነገ አላውቅም። ስለ ዛሬ ነው ጋይስ የምነግርህ። ዛሬ ላይ ከውጭ ለወለድኩት አባት ከውጭ ለወለድኩት ልጅ ከአንተ በፊት ለወለድኩት ልጅ አባት ሆንክ መከታዬ። ይኸው አንድ አይነት ጋይስ እዩት። ይኸው አንገቱን መሸከም ስለማይችል ሻሽ አስሯል። ይኸው የአላዳሩ አባት አባዬ ጥራው፣ አላዶር ጥራው፣ ከእናት ማስመሰል ለምዳል፣ ጥራው አላዶር። ይኸው ሳሚ፣ ይኸው አባዬ ስንት ቦር ይግባልሽ አባዬ አላዶር እንደ ልጅ አድርጎ ይኸው አንገቱ መሸከም ስላቃተው አስሯል ሻሽ። አላዶር ዚስ ኢዝ ዩር ፋዘር። ድሮ የጅራሬ ልጅ የወንድ ድምፅ በሰማ ቁጥር አባዬ እያለ ውጭ ይወጣል። የኔ ልጅ ታይታኒክ በሆነ ፍቅር ውስጥ ስለተወለደ አባቱን የቁልፍ መያዣ ላይ ያለው ፎቶ አባቱን ያውቋል። ቆንጆ ራያ ወሎዬ ነው። የወሎዬ መልክ ደግሞ ከአይምሮ አይጠፋም። የማንንም ልቃቢ አይደለም እኛ ወደ ሀገራችን የምናመጣው። የማንንም ጥቃቅንና አነስተኛ ቂጡን ያልጠረገ ሁሉ አይደለም እኛ ሀገራችን ላይ የምናስገባው። ዛሴት ያ ዚስ አላዶር ፓፒ ሳሚ እንደዚህ ነው እኮ አንገቱን መሸከም አይችልማ። ይሄ ካልደገፉ እንደዚህ ይወድቃል አንገቱ። ገባችሁ? አያችሁ? አንገቱ እንደዚህ ይወድቃል ብሎ ይወድቃል። እንደዚህ አይታችኋል? እንደዚህ ያዘለት አንገቱን። የእውነት አላዶር ፓፒ ሄሎ ቶክ ዊዝ ፓፒ ዊዝ ፓፒ እዚህ ጋ ይቀመጥ ፓፒ እዚህ ጋ ይቀመጥ ጋይስ። ወደ እሷ ኦሬዲድ እንግዲህ ስለዚህ ነው የሁላ ሮማንቲክ ወሬ የሚወራው። እንግዲህ ዝም ብሉ ነው። እኔ አሁን አለ እንዴም ቪዲዮ የማየው ጋይስ። ኧረ በስመ አብ ለኔ ወንድሜ፣ ዛሬ ወንድሜ፣ ትናንትና ባሌ፣ አጋዥ፣ ከጎኔ ቆምክ ጋይስ። ሳሚዬን ጊኒ ላይ ስላላያችሁት ብዙ አይነት ስሜት የተሰማችሁ ሰዎች አላችሁ። ሳሚና እኔ በውስጥ አውርተናል፣ ስላለው ነገር ተነጋግረናል፣ ያለውን ነገር አውርተናል። ታንቃችሁትስ ይኸው ወሬ ይጠማሻል ለምልሽ ጉቺና ሳሚ ማኛው ቤት ይንጠለጠላሉ ብለሽ አስበሽ ከሆነ አንገትሽን ታንቀሽ እንጂ እንኳን በሱ ጥፋት በእኔ ጥፋት ላጣው የማልፈልገው
ሰው ነው ሳሚ። አይዊሽ ሳሚን ያለ ጋይስ ቴክስት ስለምትደጋግሙ ነው ብሎክ ማረጋችሁ እንጂ ለሌላ አይደለም። እሺ ቴክስት ደጋግሙ። ቴክስት ሲደጋገም እኛ ዩቲዩብ ላይም ሁሉ ሰው ያውቃል ብሎክ ነው የምናደርገው። ዜማዬ ሞጣዬ ነይና ብሎክ አድርጋቸው። ብሎክ ሳይሆን ሚውት አድርጋቸው። ቴክስት ከተደጋገመ ችግር የለም። ከኔ በኋላ ሳሚን ያገኘሽ ሴት ካለሽ እድለኛለሽ። አምቴሊንግ ዩ አር ዘ ላኪስት ዋን ኤቨር። ከኔ በኋላ ሳሚን ታገኘሽ። እኔና ሳሚ ሰው ሲኖር ከፊት ትዝታ ከኋላ ተስፋ አለው። እንደ ሰው ትግባቢያለሽ፣ እንደ ሰው አትግባቢ። አባቴ የኔ አባቴ በለጠን ጉድ አልሰማ። በለጠ ሙስና የኔ ወርቅ ዛሬም እንደ ትላንት ነው። አከብርሃለሁ። የሁል ጊዜ ክብሬ ነህ። ባገባም ባላገባም ሁሌም አባቴ ነው የምልክ። ባገባም ባላገባም ለምን መሰለክ? የልጅ አባት ነህ። አላዶር አባባ እስካለክ ድረስ ለኔ ሁል ጊዜም አባቴ ነው የምልክ። ልጅሽ ምን አይነት ግን አስባችኋል? አንድ የሆነ ሰፈር አለ ሁሌ የሚጠራ ወንድ በዛ ጋር ካለፈ እዛ ሰፈር ያሉ ህፃናቶች ሁላ ባቢ እያሉ ወንድ ይከተላሉ። ለምን? ዝም ብሎ በጨለማ የተወለደ ትዝታ የሌለው ፋሚሊ ሲወለድ ማለት ነው። ምን አይነት እግረ መንገድ የ6 ወር ሪሌሽን ያለው ሁላ እንግዲህ አሁን ለምሳሌ ከሷ ጋር ልጇ እየኖረ ቢሆን ሁል ቀን ሲደዋወልላት ምናምን ያገኛታል፣ ታገኘዋለች። እዚህ ጋር ፊቴ የተጋረጠ ዩቱብ አላያቸው ሁል ቀን ስለሚደዋወሉ ማና ብሎ ይጠይቃል። በዛ የተነገረው ምናምን ይባላል። ገባችሁ? ልጁ የሚኖረው ድሬዳዋ፣ እሷ ያለችው ዱባይ። ይሄ ሻሽ የሚደገፈው ሰውዬ ደግሞ ያለው አሜሪካ። እንግዲህ እኛ ጋር ስታወራ የነበረውን ኢንተርቪው ያመጣላችኋለሁ። 6 ወር ነው ብላለች። እንዴት ነው በ6 ወር ውስጥ እሷ ተላምዳ ጨርሳ ጭራሽ ከልጇ ጋር ድሬዳዋ የሚደዋወለው? ምን አይነት ውጭ ሀገር አሜሪካ ትወጣለህ ብላ አይምሮን ብታደነዝዘው ነው? ገባችሁ? ምን አይነት ልጁን ሴት ልጅ እንኳን ቢሆን ሴት ልጅ እንደ እናቷ ነው ምናምን ይባላል። ወንድ ልጅ በእንደዚህ አይነት ደረጃ አይምሮን ጅራሪ አድርገህ ታሳድገዋለህ? እዛ አጎትና አያትና ምናምን ስንት ማል እያለ የርቀት ፍቅር፣ ለዛውም ቲክቶክ ላይ ተዋወቁ፣ ለዛውም 6 ወር፣ ለዛውም አብረው አንድ ቤት ሳይኖሩ ከልጇ ጋር ራሱ ይሄን ያህል ልጁ ተላምዶ እዚህ ጋር ሲጣሉ ልጄ እንደዚህ ነው የሚላው። አሁንም ልጃችሁ ምን ያህል ማስመሰል ስታስተምሩት ነው? እንኳን የፍቅረኛ አይደለም የሆነ ሰው ከአሜሪካ ወይ ከሌላ ሀገር መጥቶ ሄለን ሰላም ልበልሽ ብለኝ እኔ ቤቴ አላስገባው። ምክንያቱም ከኔ ጋር ነው ትውውቁ እንጂ የልጄ ህይወት ውስጥ የመግባት ምንም አይነት አቅም የለውም። ልጄ ዝም ብሎ ሊያውቃቸው እንኳን አልፈቅድም። ገባችሁ? የማንም መንገደኛ ዘንቢል አሸኛ አይደለም የኔ ልጅ። የኔ ልጅ የማንም እግረኛ የማንም ሻሽ ተደጋፊ ከዘራ አይደለም። እኔ ፍቅር ይዞኝ ሊሆን ይችላል። ልጅ ምን በወጣውና ነው እንደዚህ አይነት ልክስክስ ቦታ ላይ የሚገኘው? ለምንድን ነው ልጄስ መስዋዕት ከኔ ጋር ሊከፍል ማን ስለሆነ ነው? ሁይዝ ቢኮዝ ኦፍ አሜሪካ ቪዛ ስላለው ጀስት ዚስ። ገባችሁ? ጀስት ለዚህ እኔ ፍቅር ከሆነ ሰው ሊይዘኝ ይችላል። ኦኬ ልጄ ምን በወጣውና ነው ከኔ ጋር መስዋዕት የሚከፍለው? የኔ ጥያቄ። ዜማዬ ቴክስት የሚደጋግሙትን ሰዎች ሚውት አድርጊያቸው። እሺ ይጻፉ፣ ግን ቴክስት ሲደጋግሙ ሚውት አድርጊያቸው። እኔ ሁሌ ባገባም ባላገባም አላዶር አባባ እስካለ ድረስ ልጄ አባባ ብሎ እስከጠራች ስለኔ ሁሌ አባቴ ነው የምልህ። ከልጄ በላይ ምን አለ? የእውነቴን ነው የምላችሁ። ከልጄ በላይ ምን አለ? ለእኔ እኮ ከልጄ በኋላ ህይወት የለም። ልጄ አባባ እስካለክ ድረስ ሁልጊዜ ሳሚ፣ ሁሌ አባባ። ከማን እንደወለድሽ አታውቂውም እንዴ? ልጅሽ የማ ልጅ እንደሆነ እንኳን አታውቂም?
የመጣ የሄደውን አባባ ማለት ስነ ልቦናው ግን ገብቶሻል? አሁን የኔና አንቺ መጨቃጨቅን አንድ ጊዜ እንቶ ስነ ልቦና ልንገርሽ። ሸርሙጣ እድሜ ልክሽን ሸርሙጣ ስለሆንሽ ስለ ልጅ ስነ ልቦና ይገባሽ። የመጣ ስንት ሰው በመጣ በሄደ ቁጥር ስንቱን ነው አባባ በል የምትይው ልጁ? እስከ መቼ ነው የጭንቅላት ጨዋታ ልጁ ላይ የበታችነት የምትጫወችበት? ያ እስከ ጠራው ድረስ ለእኔም አባቴ ነው የምለው። ሰው ሲኖር ይግባባ፣ ሰው ሲኖር ይኖራል፣ ሰው ሳይግባባ ይለያያል። ዋሬቨር ኢትዝ እኔና ሳሚ ቤተሰብ ሆነን ብንቀርብ ራይት ናው ሪሌሽንሽፕ የለንም። እንግዲህ ሳሚን ያሰብሽው ዛሬ ቴክስት አድርጊለት፣ ግን ፕራይቬት ነው። ቴክስትሽን አያየውም ነው የምልሽ። ሳሚ ቴክስትሽን አያየውም ነው የምልሽ። ሳሚ ዛሬ ቴክስትሽን አያየውም፣ ግን ቴክስት አድርጊለት እንዳትረሺ። ለሳሚ ቴክስት ጋይስ፣ ለዚህ ማንገት ነው ሴቱ የሚጣላው፣ ለሱም ነው የሚጣሉት። ትጣላላችሁ። እናቴ ተሙት የኔ ነው ልጁ ብላችሁ ትጣላላችሁ። እግዚአብሔር በቃ የእውነት ታርጊለት ዛሬ ከጉቺ ጋር ተለያያችሁ እንዴ ብለሽ ቴክስት አርጊለት። አያየው አምቲ ሊንዶ አያየው ሳሚ አያየው ቴክስትሽ። ኤኒሃው ስለጠየቃችሁ ነው። እኔና ሳሚ ዛሬ ላይ ቤተሰብ ነን። ከሳሚ በኋላ የልጅ አባት የምለው ሰው የለም። የወለደው ቢኖርም አላዶር ግን እንደ አባት አባባ ብሎ የጠራው ሳሚን ስለሆነ ሁሌም የልጅ አባት ይተዋል፣ የልጅ አባት ይተዋል። ሳሚዬ ደግሞ ትክክለኛ የልጁ አባት ቪዲዮ ላኩልኝ ጋይስ። እኔ ጋር አለ ኢንሳይደሮች ላኩት። እነዚህ ሪከርድ ያደረጋችሁት ኤርትራዊ ኢትዮጵያዊ ስለሆንኩ ነው የተወኝ ልጅ የራሱ ደውሎ የማይጠይቀው የምትለውን ፓርት ላኩልኝ ጋይስ። የኔዎቹ ላኩት ሪከርድ ራሳችሁ ቲክቶካችሁ ላይ አለ። ያ ራሳችሁ ሪከርድ እንትን ላይ አለ። ያ እስከ መጨረሻው ከጎኑ ነኝ ብሎ ዛሬም ልጄ ለሚፈልገው ነገር ሁላ በየወሩ የልጄን ወጪ የሚልክ ተለያይተን አልተግባባንም፣ ተለያየን። ግን እስከዚች ቀን ድረስ የልጄን ወጪ የሚልክ እንደ አባት ትሪት የሚያደርገው ጀግና ወንድ ነው። እኔና ሳሚ አልተግባባንም፣ ስላልተግባባን ተለያየን። ግን እንግዲህ ሳሚን ገብቷችኋል አይደል ጋይስ? ማን እንደሆነ አይታችሁታል አይደል? ውሃ የጠማው ግመል የመሰለ ሰውዬ፣ ውሃ ጥምት ያለው ግመል የለ ሾክኔው ላይ አድርጎ የነበረውን ያጣ። ያ ገባችሁ? ዘቢባ ረገሰች ይላሉ ጋይስ። በነገራችን ላይ ቴክስት ስትደጋግሙ ነው ብሎክ ማረጋችሁ። እሺ ያ ቴክስት ስትደጋግሙ ያ ለኔ ጥሩ አጋዥ፣ ጥሩ ቤተሰብ፣ ጥሩ ጓደኛ ሆኗል። ስለጠየቃችሁ ነው የምነግራችሁ። ሮሚቤ በጣም ስለጠየቃችሁ ከሳሚ ጭራሽ አስታርቁ ብሎ ሮማንን ሁላ ሲጨቀጨቅ ነበር ለካ ጋይስ። ሀይ እኔ እኮ የሆነ የተወሰነ አካል ብቻ ይህን ጉዳይ የሚያውቁ ነበር የሚመስለኝ። እነ ማሜ እነ ምናምን በቃ የለም ይሄ አሁን ባለፈው ሲጣሉ እንጂ እኔ አሁን ምን እንደተፈጠረ ማን ማጋ እንደጀመረ ምንም አውቃቸው ነገር አልነበረኝም ድሮ። ገባችሁ? ለካ አታስታርቂ የዘንድሮ ነገር ነው ነበረ ለካ ይህን ያሊፋ የወጣ ነው ጋይስ። እንደዚህ ያለው ሰውዬ አውዝ ብላ ምን ሸይጣን ጋይስ ለዚህ ሰውዬ ነው። ኧረ በስመ አብ ያለን ነገር አቅፋ ግን ሳሚዬ የልጅ አባት ነው፣ ወንድሜ፣ ጓደኛዬ፣ ቤተሰቤ ነው። ከዚህ በኋላ ያው ሳሚን ስታስቢ ስትመኝ የኖርሽ ግለሰብ
ፕራይቬቱን ካነሳልሽ ቴክስት ላኪለት። ጨርሻለሁ። ከሳሚ ጋይስ አሁን ለዚህ ሰውዬ ነው እንደዚህ የተዘነጠው። ለነገሩ በፊት ርዝመት ነው እንጂ ይመሳሰላሉ። ይህን ታውቃላችሁ። በፊት ርዝመት ነው እንጂ በስነ ስርዓት ነው የሚመሳሰሉት። ያ የፊት ርዝመት ነው እንጂ ይመሳሰላሉ። ይህን ታምናላችሁ አይደል? የእሱ ፊት መርዘምና አንገቱን መቆጣጠር ማቃቱ ነው እንጂ አይመሳሰሉም። አፋቸው ገምዳም አንድ አይነት ቡርዲ ናቸው። እኔ እንዳውም አባቷ ሁላ መስሎ የነበረ እኮ አባቷ ከመቼው ነው እንደዚህ የከሳው የተጎሳቆለው ነው እኮ ያልኩት። ይህ እውነት ለምን በበለጠ ሙስና እናውቀው ነበረ። ደግሞ ከአንዷ ጋር ስትጣላይ ኧረ አንቺን ሊጠብስሽ ምናምን ትላለች። ጋይስ ይዋት ጋይስ አማረሸዋለሁ። አሰልችተሸዋል ባልሽ። ይሄኔ ባልሽ ነው አንዱ ስደቢያት የሚለኝ ስደቢያት በያት የሚለኛ አንዱ ባልሽ ነው። ኮተታ ስሜን እንዳጠሪ ስሜን እንዲህ እየወጣው እየገባውን መደበርብሽ። ይወደኛል ሳሚ አላለችም። ሳሚ ይወደኛል አለች ብላ ትጣላለች። ጋይስ አሁን የፊት ወደዳ አልወደዳው ምንድን ነው የሚቀርብህና ነው የምትጣላ? አሁን ለወሬ የሚመቻል ነገር ለነጋሪም ራሱ የሚተርፍ ወሬ ነው። ይሄ ወዙን ጨርሶ ለእጁ ከዘራ ለአንገቱ ሻሽ የሚደገፍ ሰውዬ ሳሚ ይወደኛል ትያለሽ፣ ጭራሽ ከኔ በስተቀር ሊያይ ምናምን ብላ በጣም ትመጻደቃለች። ጋይስ እራሱን እንኳን አልችል ብሎ ሸክም ሆኖበት ድክም ብሎት መጨረሻ ላይ በዛው ሻሽ ሲጥ ብሎ ራሱን ያጠፋ ሰው ነው እኮ ጋይስ። እግዚአብሔር ራሱን ያጠፋው እኮ እናቴ ትሙት። እሺ ራሱን ያጠፋው ያ ስትዘገንኝ እንዴት ስትቀጥኝ እንደነበር ምናምን የማይጥመኝ ሴትዮ እንዳለሽ ቆሻሻ። ሳሚ ምን አለሽ መሰለሽ ትላታለች። ምኗም የማይጥመኝ የምትቀፈኝ ሲልሽ ነበረ ብላ እንኮ ቆንጆዬ ልጅ ነው የምትናገረው። ግን ልጅቷ ስታምር ማን እንደሆነችም አላውቃትም እኔ ብቻ ግን ፎቶ እዚህ ላይ አለ። ኧረ በስመ አብ ሚዲያ ላይ ግን ጋይስ ህዝቡ ይኮፈሰው የለ እንዴ? ኧረ በስመ አብ ህዝቡ በራሱ ዛብ ያለ እንደ የሚሽከረከረው ጋይስ ህዝቡ 360 ዲግሪ እንዲህ ጥር አይደለ እንደሚለው በኮምፓስ እንዴ እግዚአብሔር። እኔ ሲጀመር እንደዚህ አይነት ኮፋፋ ቆርፋፋ ቆጣጣ ቁሉ ሰዎች እንደ አጋጣሚ ሳላውቃቸው በድምፅ እንኳን ድምፃቸው ማርኮኝ እንኳን ከነሱ ጋር ብኖር እነሱ ያዩዋቸው ቀን ጸጥ ነው የምለው ከነሱ ጋር መኖሬን ራሱ። እናቴትም ቆንጆ ሲሆኑ ነው እንትና ኤክሴ ነው የምናገረው። እንደዚህ አውቄ ላቅራራ የለም ነበር ያላለሁ እንደዚህ የምለው ማለት ነው። እንደ ሳሚ አይነት እንዲህ ሹልክ ብለ ጸጥ ነው ስለሱ ሲወራ ዝም ነው የምለው። እኔ በሱ ተመዝኜ እኮ የእሱ አይነት ወንዶቹን ላይ የመጡ ሄለን የኔ ፍቅር ይሉኛል ማለት ነው እኮ ጋይስ። አስባችሁታል? እሱን የጠበሰች እኔንም ቢያትለኝም ማለት ይጀምራሉ እኮ ጋይስ። አስባችሁታል? ኧረ በስመ አብ አሁን ከሱ ጋር እንደነበረች የሚያውቅ ሰው ኮር ዳዊት ነገ ይደውልላታል፣ የኔ ፍቅር ይላታል። መራራ ጉዲና ነገ ይደውልላታል፣ አከሚን ተሎ በሬዱ ቴኝ ይላታል። መራራ ጉዲና ማን ነበር ስም? ማን ነው? ትልቁ ሰውዬ ነው አይደል? ይሄ ፊቱ ክብ ያለው አይደል? እሱ ነው ያ እሱ። እኔ ስም አልይዝም የእውነት ተስፋ በቃ ይደፍሩሃል። ገባ? እኔ አሁን የኔን ኤክሶች ሰዎች ሲያይ ኧረ እቺ ከእንደዚህ አይነት ሰው በስተቀር አታናግርም ነው የሚለው። ገባችሁ? እንደዚህ ፕራይስ ገባችሁ? አሁን እሱን ያየ ሰው ኧረ ከሱ ጋር ነው ደረትላል ቆልቆል እንዲህ ኩሱስ ያለ ሰው መጥቶ እኔን ያናግረኛል? አያናግረኝ። እሱን አዩ። ገባችሁ? የልጄን አባት አዩ። የወሎ ራያ ቆንጆ ራያ የራያ አስቀያሚ አለ እንዴ? የወሎ አስቀያሚ አስባችሁታል? እሱን ሲያዩ ማነው መጥቶ እኔን የሚደፍረኝ? እነሱ አይነት መልክ ከሌለው በስተቀር የእውነት ወንድ ካልሆኑ በስተቀር ማነው እኔን የሚያናግረኝ? እሷን ግን ይሄንን ሳሚ ያዩ አይደል? ኮር ዳዊት ነገ ቴሌፎን ይደውላል። ቆንጂዬ እንዴት ነሽ ይላታል። ወንበር ላይ እንደዚህ የተሽከረከረ
በጣም በኮንፊደንስ አንድ የአሜሪካ ፓስፖርት አለ። ገባች? የአሜሪካ ፓስፖርት አለ። የአሜሪካ ፓስፖርት ካለው እሷ ብቻ አለችም ባቢ ብላ የምትጠራቸው። ልጇ ራሱ ባቢ ይላል። እናቷ ከድሬዷ ባቢ የልጄ ባቢ ብላ ነው ብታናግረው። ሳሚን የነበሩ እናቷ ራሱ ነው የምሻፍድበት በሳሚ የነበሩ እነሱ ቤተሰብ አውሮፕላን ላይም ሻንጣ ጫኝ ናቸው። ግን አንድ ቀንም በአውሮፕላን ተጉዘው ከውጭ ከሀገር ያልወጡ ሰዎች ናቸው። ከሀገር እስቲ ከነ ዘር ማንዘርሽ ኢሮፕ የሚኖር ሰው ንገሪኝ እስቲ የተጓዘ ሰው ንገሪኝ እስቲ። የለም እኮ እስቲ አንድ ጥሪልኝ። የሩቅ በጣም በስመ ኤርትራ የምትገናኙትን ሳሮን ነው እኮ የምታቀራሪባት እዚህ ሀገር ያለችው። በሩቅ በኤርትራ ነው የምትገናኙት እዚህ ያለችውን ሳሮን አይደል? በሩቅ ኢሮፕ ስላለች ነው ዘመድ ያረግሻት። የአባይን ልጅ ውሃ ጠመው የእናንተ ፋሚሊዎች ናቸው። የአባይን ልጅ ውሃ ጠመው ደግሞ ለሳሚም እንደገና ትጣላለች። ጋይስ ሀይ ለሳሚ እንደገና ከሴት ጋር ትጣላለች። ሊያናግርሽ ጭራሽ ምናምን ይባባላሉ። ጋይስ እግዚአብሔር ወይ ኧረ በስመ አብ እውነት ይሄ ኮረኮንጅ የደንገጎ መንገድ የመሰለ ሰውዬ ማለት ነው። እንደገና ሴት ትታያለሽ። ከኔ በስተቀር አይሸተውም አይጠብሰውም ምናምን። አሁን ለሱ ነው ሽቶ ምናምን ተቀብተሽ ምናምን ነገር ገላሽን ታጥበሽ ምናምን እግርሽን ከፍተሽ ምናምን ስሩ የምትተኙ የነበረው። እግዚአብሔር የእውነት ገላሽን ታጥበሽ ምናምን ነገር ቅባት ምናምን ተቀባብተሽ እጅሽን ክሬም አድርገሽ ምናምን ማታ ትጠብቂዋለሽ። እሱ የእውነት አመረርሽ። ዚስ ኢዝ ዘ ላስት ዘላስት አንቺ ቢሆንልሽ አሜሪካ እንደገባሽ ከኤርፖርት ለመጥፋት ነበር። አንቺ ራስሽን የሰዋሽባትን አሜሪካ መቋቋም አቅቶ አለ እሱ ለምን ጊዜውን ሚዲያ ላይ ነበር የሚያሳልፈው። ያለችውን ብር ለእናንተ በመላክ በጊፍት በምናምን ጨረሰ። የቤት ኪራይ አጣ፣ ሆምለስ ሆነ፣ ራሱን በገመድ ሰቀለ፣ ሲጣለ ሞተ። ሳሚ ዛሴት ገብቶሻል። እንኳን ለአንቺ ፕሮሰስ አድርጎ ሊወስድሽ አይደለም። ለምን ዱባይ አልመጣም ነበር አቅሙ ቢኖረው። በነገራችን ላይ ራሱን ያጠፋ ሰው ነፍስ ይማር አይባልም፣ ስራው ያውጣው ነው የሚባለው። ያ እግዚአብሔር የፈጠረውን ነፍስ ካወጣ ኃጢአት ነው። ነፍሱን በገነት ሳይሆን ስራ ያውጣ ነው የሚባለው። እንደዚህ አይነት ሰው እንዴት ነው በገነት እንደማይኖር? ነፍሱን ያጠፋ ሰው በገነት አይኖርም። የታወቀ የሰው ህይወት ያጠፋ ሰው፣ የራሱን ነፍስ ያጠፋ ሰው እግዚአብሔርን የሰጠውን መልስ ነፍስ መልሳት ይላል። ማን ስልጣን ሰጠህ ነው የሚለው። ለዛ ስራው ያውጣው ነው የሚባለው። አታሽቃብጡ። ነፍስ ይማር አይማርም። እንደዚህ አይነት ነፍስ ስራው ያውጣው። አራነትም ለማሽቃበጥ ጊፍት ሲልክ ማሬ ሲልክ ለእሷ የቤት ኪራይ ሲልክ ሆምለስ ሆነ። ብር ቢኖረው ለምን አልሄደም ነበረ? ዱባይ ለምን አልሄደም ነበር? ለምን ሄዶ ቪዚት አላረጋትም ነበር? ሆይ አሜሪካ ምድረ ጠብሻና ምድረ ጦጣሻ ምድረ የኔ ቆንጆ አለም የኔ ደናደርክ ተብሎ ያልኖረ ያላደገ ሁላ እዛ ሸምግሎ እንደዚህ ብሎ ቤቢ ስትለው ልቡ ትርክክ ይላል። ዓለምን የጨበጠ ይመስለዋል። ከዛ ዓለም ሲነቃ ምንም የለውም። የሚታየው ገመድ ብቻ ነው። ሲጥ ይላል እንደሳለ። ሪስፔክት ኢዝ ኤቭሪቲንግ ዊች ኤቭሪቲንግ
about what you talk አባታችሁ ታመጣላችሁ። ልቃሚ አንድ በአንድ ስትነሽ አጠጣሻለሁ አለው። በኋላ እስከ ዛሬ የያዘኝ ብዙ ነገር ነበረ። እሺ አሁን ጣጣይን ለጨርሻለሁ አለው። ተዘጋጅቼ ቁጭ ብዬ አጠጣሻለሁ። እየገባው እየወጣው ሰደሻለሁ። ምን አባሻ አሁን አላዶር እየደወለ ባቢ ደህና ነው ይልሻል። ምን ትይዋለሽ? ሳሚ ምን እያደረገ ነው ብለሽ ነው የምትነግሪው? እስቲ ንገሪኝ። ባቢዬ ደህና ነው ሲልሽ ምንድን ነው የምትይው? ባቢ እኮ ሞተ አሜሪካ ሳይወስደን። ማሚ መቼ ነው አሜሪካ የምንሄደው አለሽ? ምን አልሽ? ቆይ አሁን እነ ቫይብሬትን እየጠበስኩ ነው ምናምን አልሽው? እነ ቫይብሬት ስራ የላቸውም፣ ታክስ የሚያስመዘግቡት ነገር የላቸውም፣ ስራ ፈትናቸው። ከዛ ከስር በውስጥ መስመር የኔ ቆንጆ ዛሬ ደግሞ አምሮብሻል ብሎ ቴክስት ያደርግላታል። ከዛ እኛ ተነጋግረናል፣ ገብተውናል እየተባባሉ ሙድ ይዛሉ ማለት ነው። ወላ ቫይብሬት ወላ ቫይብሬት ራሱ በቫይብሬት የሚንቀሳቀሰው ነው እንዳለ ሁሉም እዛ ያሉት እንዳለ ከጂኒ በስተቀር እንዳለ እዛ ያሉት ሁላ ጋይስ በኤሌክትሪክ በቫይብሬት በምናምን የሚንቀሳቀሱ ነው። እሱ እንደውም በሻሽ ነበር አይደል? እነሱ አባ በትልቅ ሻርብ ነው አንገታቸውን ደግፈው የሚንቀሳቀሱት፣ በትልቅ ሻርብ። ያ አሜሪካ ወጣት የለም ጋይስ። ወጣት ምን ይሰራል? ወጣት ካለ ስራ ላይ ነው ያለው። ይሄ እንዴት ነሽ ደህና ነህ ምናምን የናፈቀው የለም። የጦለገ ጭላጩ ሁላ እንትን ያለ ሽንቱን ሸንቶ እንኳን ማራገፍ የማይችል እጁ እንደዚህ የሚንቀጠቀጥ የለም እንዳለ አሜሪካ ያለ። ሱሪያቸውን ብታዩ ሱሪያቸው ላይ የተንጠባጠበ ሽንት ነው የምታዩት እንዳለ። ለምን ወንድ ልጅ ከ45 ዓመት በላይ ሲሆነው እጁ መንቀጥቀጥ ይጀምራል። ሽንቱን ሸንቶ ሲመለስ እጁ እንደዚህ ይላል። ከዛም ሽንቱን ያራግፋል ሱሪው ላይ። ለዛ ነው እንጥብጣቢ የማያጡት ወንዶች። ያ ዛሴት እና ምድረ እንጥብጣቢ ሽንታሞች ናቸው እዛ ቁጭ ያሉት። ከዛም ደስ ይላቸዋል ጋይስ የሆነ ዓለም ውስጥ ቁጭ ብለው ምናምን ነገር። አሁን ሴጋ አቋረጥኩ ሁላ እንደምትለቃለቅ እዚህ እንደምትሯሯጥ አውቃለሁ። ሴጋ አቋረጥኳችኋል። ዛሬ ጂን ጠጥታችሁ ሴጋ ለመምታት ነበር ቀጠሯችሁ፣ ፍለርት ልታረጉ አይደል? ያ እኔ ጭንቅላቱን የሚከፍት ጆሮውን የሚጎረጉር እንጂ ቂጡንና እቃውን የሚጎረጉር ሰው የኔ አድማጭ አይደለም። አይኖ ማን እንደምትቅበዘበዝ አውቃቸዋል። ለሴጋ መቼዎች እኔ እንትን ነኝ አባ አፒታይት ዘጊ ነኝ። ይኸውልህ ያሉ ሰዎች ብቻ ናቸው እኮ ጋይስ እዛ ያሉት። አስባችሁታል? እኔ ባለጌ ልሆን እችላለሁ። እኔ ምናልባት እሺ ላፈቅር እችላለሁ፣ ችግር የለው። እንዴት ነው እኔ ስሜት ጊዜያዊ ምናምን አሸንፎ ለተቅበጠበጥኩት የኔም ልጅ ከኔ ጋር ለሱ እንዲሰግድ ማድረገው? አስባችሁታል? የኔ ልጅ ለአንድ ተራ ሰው 2 ነፍስ ሲሰቃይ አስባችሁታል? 2 ነፍስ ሲሰቃይ የኔ ልጅ የመጣ ሄደን ባቢ ሲል እንዲህ ሳስበው ራሱ እናደዳለሁ ጋይስ። ለምንድን ነው ባቢ የሚለው? ባቢ ያለው እኮ ከኔ ጋር ስላልተስማማ ነው እንጂ ያ ለዘር የሚፈለግ ዘር አለው እኮ፣ ማንነት አለው እኮ። ወሎዬ ራያ አለው እኮ ቤተሰብ። እንዴት ነው የኔን ስሜት የኔን ዳቦ የወንድ ዕቃ ካልተወተፈች ታዛጋለች እና የኔ ልጅ ምን ስለሆነ ነው ለእኔ ወሲብ መርካት ሲባል እሱ መስዋዕት የሚከፍለው? ጋይስ አልገባችሁም አይደል? እናንተ የመጣ የሄደን ባቢ ብሎ ልጃችሁ እንዲጠራ ማለማመድ ማለት ለእኔ የወሲብ መርካት ልጄ መስዋዕት አርደዋለሁ ማለት ነው። ለአንድ ነፍስ ለአንድ ሳሚ 2 ሰው ነው የሚሰቃይለት ማለት ነው። 2 ሰው መስዋዕት ይከፍላል። እውነት 2 ሰው አለም እኔ ብቻ ራሱ እውነት አቅመዋለሁ። ሴት ልጅ ስትወልድ ሳይገባም ሆነ ገብቶ ወይን ናት። ወይን እድሜው በጨመረ ቁጥር ነው የሚወደደው። የወይን ዋጋ የሚጨምረው የተጠመቀበት አመቱ
አመቱ በጨመረ ቁጥር ነው። ሴት ልጅም ከወለደች በኋላ መስፈርቷ እየጨመረ ነው የሚመጣው። ድሮ ሰው ሄልዬ ሲለኝ ወዶኛል እንዴ ብዬ ነው የማስበው። አሁን ግን ልጄስ ከልጄ ጭንቅላት ጋር ይሄዳል። ይሄ እኔንም ልጄንም ቻሌንጅ ማድረግ ይችላል፣ መሸከም ይችላል። ይሄንን ሁላ መስፈርት ታወጣለህ። ይሄን ሁላ መስፈርት ታወጣለህ። ሴት ልጅ ስትወልድ ፈልጋም ሆነ ሳትፈልግ መስፈርቷ እየጨመረ ይመጣል። ሴት ልጅ ስትወልድ ወይን ትሆናለች። እንኳን የመጣ የሄደን ሁላ አንድ ቀን ሊነፋኝና ምን ላለውላ ልጄን ባቢ ብዬ ማለማምደው። ለምን አባቱ ነው ባቢ የሚለው? ለምን ከኔ ጋር እድሜ ልክ አይኖርም? ይሄ ራሱ አሁን ማገባው ልጄ ባቢ ለምን ይለዋል? ልጄ ለምን ነው እኔ ማስመሰልም ማስተምረው? ልጄ ባቢ አይለው። ያ we live together ለልጄ ምን ምለው ካገባው እንኳን we live together, we are family, we respect each other. He is my man. Just you live with him. When you don't need, you move it. ግን he is not your father. ለልጄ ጭራሽ ፓፒ ምናምን ለምን ነው ልጄ ማስመሰል ማስተምረው? አባቱ ያልሆኑ ለምን አባዬ ይላል? ለኔ ቂጥ መደፈን ሲል ልጄ ለምንድን ነው መስዋዕት የሚከፍለው? ጭንቅላትሽም ሆነ ማንነትሽ ጅራሬ ሲሆን ስለ ልጅሽ ክብር አይገባሽም። ገባችሁ? የማይገባችሁ ድድብናችሁ ስለ ልጃችሁ ጋይስ እኔ ስለ ልጁ ስገባ በጣም ነው እንትን የምልህ። በጣም ምን ስለሆነ ነው ሲጀመር እርግጠኛ ሰውን እንኳን ነው ቤቴ እንኳን እንዲኖር ማድረገው። እሱንም ባቢ እንዴ ዩር ፋዘር መጣ እንኳን አልለውም። ስሙ ማን ነው? እንትና ከሆነ እንትና መጣ በር ክፈትለት ነው የምለው። አራነጠ ያ he is just my man። የኔ ቦይፍሬንድ ወይንም የኔ ባለው ካንተ ጋር ጥሩ አኗኗሪ ነው። እሱም ያከብራል፣ አንተም ታከብረዋል። ቀይ መስመር አለ፣ ቀይ መስመሩ አለ። ዚሲስ ለልጄ ይሄን ነው የምነግረው። ይሄን ነው ማወቅም ያለበት። እኔ አይደለም የምነግረው፣ እንደዚሁ ማወቅ አለበት። አራነጠ አባቱ አይደለም ለምን አባቴ ይለዋል? ልጄ ከኔ ጋር ያሽቃጥ እንዴ? ለኔ ቂጥ መደፈን ልጄ ደግሞ ያጨብጭብ እንዴ? እንደ ቆለጥ እንደዚህ ይበል እንዴ? እኔ ስነፋ ያ አባቱ ሳይሆን ቁጭ ብሎ የሚያጨበጭብ ከሆነ ልጄ ቁጭ ብሎ እያጨበጨበ እያስነፋኝ ነው ማለት ነው። ለአንድ ከብት ስለው እኔ ልጄን መስዋዕት ማድርገው ማን ነው? ሁይዝ ከኔ ጋር ነው የተጋባው፣ ከኔ ጋር ነው የሚኖረው። እኔ ነኝ የተጀናጀንኩት፣ እኔ ነኝ ስሜቴን መቆጣጠር ያቃተኝ። እኔ ብቻ ነኝ መስዋዕት የምከፍለው። ልጄ ስሙን ይዛ ነገር ውስጥ ኢንቮልቭ አያደርግም። አንድ ሆኖ ነው የመጣው፣ አንድ ሆኖ ነው የሚኖረው። ሁለት ነፍስ አይቆጣጠርም። እንደ ማንኛውም አብሮ እንደሚኖር ይከባበራሉ። አራነጠ ጭራሽ በርቀት እኔ ጋም ሳይኖር እሱ ጋም ሳይኖር ዳዲ አላዶር ደወለልህ፣ ዶላር ላከልህ። ልጅሽን ራሱ እነ ትሪሙን ልጭ ነው ያስተማርሽው ገና በ6 አመቱ። ማስመሰልን ጭንቅላቱን ጅራሬነትን ያስተማርሽው። ልቃሚ ንፍጣ ቆሻሻ ጭንቅላትሽ ለእንደዚህ አይነት ሰቀጫን ነገር ዘመኑ ሙሉ እየለፈለፈ ስለሚኖር ይኸው ምንም ፈቆቅ ያላለ ላይፍ የምትኖር እድሜ ከኔ ብትበልጪ ነው። እስቲ ያለሽን ነገር ንገሪ ፕሊዝ ቴልሚ። እስቲ ያለሽን ነገር ንገሪ። ልጄ የመጣ የሄደው ለአባቴ እያለ ብር ለመውሰድ ቂጥ አይልስም። እንዳንቺ ነው ቂጥ እየላሰ ያለው ልጅሽ። ገብቶሻል? ያ ልጄ ካሁኑ እንብላ እነ ትሪሙን ልጭ አይነት ባህር የለውም። ተምሮ ሰርቶ ምን ብሎ ራሱን ይችላል። ግዴታም ነው። ሲስተሙ ሀገሩም ያስገድደዋል። 16 አመት ላይ ሄድ ፕራክቲስ ውጡ ብሎ በትምህርት ቤት ነው የሚሸኙት። ፕራክቲስ ወደ ስራ 4 ነጥብ 2 ሳምንት 3 ሳምንት ህይወትን እኔ አይደለም ማስተምረው፣ እራሱ ህጉ ያስተምረዋል። የኔ ልጅ
ለብር ሲል እንዳንቺ ቂጥ ለመላ ሲል የአላፊ አግዳሚውን አባዬ እያለ አይጠራ። ምን ሆኜ እኔ ሽጉጥ አለ እንዴ እንደ በላይ ዘለቀ የምጠጣው እኔ? እንደዚህ አይነት ልቃሚ ጭንቅላት ያለኝ ቀን እኔ ያ አመጫልሽ ማንሽ ምንድነሽ? የምንፈታው ጀመረሻል። የምን ማፈግፈግ ነው? የምን አባሽ ማፈግፈግ? ከገጠሙ ወዲህ አጠጣሽ አለው እንጂ ውጪ ተሳደቢ። ቪዲዮሽን ከፍተሽ ቪዲዮ እየከፈቱ ነው ማጠጣት። ልቃሚ ኮተታ ላዳምጥሽ አልችልም። አማረሸዋለሁ። አሰልችተሸዋል ባልሽ። ይሄኔ ባልሽ ነው አንዱ ስደቢያት የሚለኝ ስደቢያት በያት የሚለኛ አንዱ ባልሽ ነው። ኮተታ ስሜን እንዳጠሪ ስሜን እንዲህ እየወጣው እየገባውን መደበርብሽ። ይወደኛል ሳሚ ያላለችም ስትዘገንኝ እንዴት ስትቀጥኝ እንደነበር ምንም የማይጥለኝ ሳሚ ይወደኛል አልሽ ምናምን ብላ በጣም አልተዋጠላትም። ገይስ አልተዋጠላትም። ጭራሽ ይጣሉበታል። ገይስ በማን እንደሚጣሉ እኮ አሁንም አልገባችሁም። ገይስ አሁንም አልገባችሁም። ቆይ እስኪ አንድ ፎቶ ላምጣላችሁ። ኧረ በስመ አብ! ህዝቡ ጨካኝ ነው። ህዝቡ ጨካኝ ነው። Oh my god! Look at those biceps. Is that what I've got to do to get jacked? ኢንሳይደር ፎቶውን ሱፍ ለብሶ ምናምን ነጭ በነጭ ለብሶ ምናምን ፕሊስ ላኩልኝ ጋይስ። እዩት እኮ ነጭ የለበሰውን አይታችሁታል? የሽማግሌው እዩት ጋይስዬ፣ አይታያችሁም አይደል? ኧረ ስክሪንሻት አድርጉና ላኩልኝ ጋይስ። ነጭ ልብስ ለብሶ እዩት እኮ ይሄ ነው እኮ። ለዚህ ነው እኮ የሚጣሉት። ይሄ አያችሁት የኔዎቹ? ለዚህ ነው እኮ አይወድሽም ምናምን ይላሉ ጋይስ። ኧረ በስመ አብ! ኧረ በእናታችሁ ላኪው፣ ስክሪንሻት አድርጉና ላኩት እንዳለ በማሴንጀር የእውነት አይወድሽም ምናምን ብለሽ አፍሽን ሞልተሽ ትጣያለሽ። በቃ ዚስ ኢዝ ላይፍ። ኧረ በስመ አብ! ሀይ የወንዶች ዱር አራዊቶች ናቸው እኮ ቤቷ የሚሰበሰቡት ዱር አራዊት። ለዚህ ነው የምትከራከረው። ግን እኔ ጋር ደግሞ ኢንተርቪው የመጨረሻ የሰጠችውን ደግሞ ላሰማችሁ ለትውስታ። ቃል በቃል የምነግርሽ ነገር ብር ይልክልኝ ነበረ። የሚልክልኝ ግን ይሄ እኔ ጋር ያደረገችው የመጨረሻ ጊዜ። እሺ እኔ ቃል በቃል የምነግርሽ ነገር ብር ይልክልኝ ነበር። ዱባይ ለምኖርበት የቤት ኪራይ። እንግዲህ አስቡ፣ በዚህ አይነት በሽታ እያለበት ምን አይነት ስራ ነው የሚሰራው? ቢዝነስ የለው ምን የለው፣ ኖርማል ስራ ነው የሚሰራው፣ ወይም ደግሞ መንግስት የሚሰጠው ነው። ያንን ለእሷ ይልክላታል። ቲክቶክ ላይ ደግሞ ጊፍት ምናምን ይልካሉ አለው ለማለት ገባችሁ? ከዛ 100,000 አድርሱት። ቴንኪው እንትናዬ። የቤት ኪራይ ምናምን መክፈል ሲያቅተው የሚጠይቀው ሰው አጥቶ ራሱን ነው በገመድ ሲጣረገው። በዚሁ ሻሽ ነው ራሱን አንቆ የገደለው። በነገራችን ላይ ሞቶን የተገኘው ቤት ውስጥ ራሱን እንዳጠፋ ራሷ ስትናገር ነበር። ያንን ቪዲዮ ላኩልኝ ጋይስ፣ ላኩልኝ። እኔ እንዳውም ማነው ሳሚ ምናምን አልኳቸው። ያን ያላውቀውም ሄለን እንትና ሞተ ስትሉ ማነው ሳሚ ምናምን አለ። እግዚአብሔርን ቤትዬ እናቴ ትሙት ያ እግዚአብሔርን ብዬሽ ራሱን ነው ያጠፋው። ሞቶ የተገኘ መሰለኝ። ኖ ራሱን ነው ያጠፋ። $500 ይልክልኝ ነበር። እስከ መቼ ድረስ የሚለውን እንግዲህ $500 እሷ ቁማር ማጫወት
እስተጀመረች ድረስ ይልክላት ነበር $500። ይሄ እንግዲህ አንገቱን ሻሽ ተደግፎ የሚሄድ ሰውዬ ታመመ ሰው ነው ማለት ነው። እሺ ዛት ሚንስ በእርዳታ ስር ነው ያለው ማለት ነው። እሺ በእርዳታ ስር ከሆነ ምን ይበላል? ምን የቤት ኪራይ ይከፍላል? ግዴታ ያለበት እንትን ሆምለስ ከመሆኑ በፊት ራሱን ማጥፋት ነው ያለበት። እንደገና ደግሞ ተጣልተዋል። እቺም ላይፍ ሆና እሺ ያ ራሷ ይሄው እኔ ጋ ነው ይሄን ነገር ኢንተርቪው ሰጥቼው እኔ ጋ ነው እኔ ጋ የመጨረሻ ጊዜ አይደል? ያ እያያችሁት ከራሴ እንትን ላይ ነው ማሰማችሁ። በጣም አጫወት እስከምጀምር ሰዓት ድረስ ለተወሰኑ ወራቶች ወንዝ በጣም አጫወት ስጀምርና ገንዘብ መስራት ስጀምር እሱ አይደለም እኔ ነኝ አሁን በቂ ብር አለኝ አያስፈልግም ተው ያልኩት። የገዛልኝ ቤት የለም። እኔ ከልጄ ውጪ ሌላ እዚህ ምድር ላይ ህይወት የለኝም። ሳሚ የገዛልኝ ቤት እንደሌለ በአላዶር ህይወት ምዬ እናገራለሁ። በልጄ ህይወት ምዬ ማለት ነው። ዛሬ እሱ እዚህ ጋር የለም። እኔ እኮ አዱኑ ይሄ ነው ብዬም አውጥቼም እንዳላሳይ በጣም የሚገርም ነገር ነው ማለት አዱኑ ወይ ከፋሚሊ ሜምበሮቹ ካላችሁ በልታኛለች ብሎ የነገራችሁ ነገር ካለ እዚህ ውስጥ የሳሚ ቤተሰብ ነን የምትሉ ዌልካም ገስት ላኩና ግቡ፣ ፌስ አድርጉኝ። እንደዛ ጥሪ አቅርቢ። የሳሚ ቤተሰብ የሆናችሁ በስም አውቃችኋለሁኝ። ኑ ግቡና ገስት ልካችሁ ፌስ አድርጉኝ፣ ያ ጥሪ ራሷ ጉቻ ልክ ጌም ማጫወት ስጀምር ከሱ ጋር ተለያየች። ቅድም ያሰማኋችሁን ቪዲዮ ማለት ነው። እሺ በቃ አትላክ አለችው፣ ተለያዩ። እንግዲህ በዚህ በጠወለገ ፊት ይንዋ ሲባል የነበረ ወንድ እንትን ውስጥ ይገባል፣ የሆነ ፋንታሲ ውስጥ ይገባል። ያ ፋንታሲም ጨልሞ ብርም ሳይኖር ጦልጎ ራስታውን እንኳን የሚታጠብበት ሻምፖ የለውም። ግርስ ሻምፖ ውሃ እንኳን እንደዚህ መዋጥ አቅቶት በሲሪንጋ ነበር የሚሰጠው መጨረሻ አካባቢ ላይ። ከዛም መከራ ከሚበስብኝ ብሎ ሲጣለ ራሱን አጠፋ። ዛሴት ያ አቅርባላችኋለች። ይሄና ሀሳብ ያላችሁ እንጂ ስድብ ያላችሁ ሰው በአንድ ክሊክ እኔ እንኮ ሳስቃብጥ እኔ ራሱ እኮ እንትን ይለኛል። አጨብጫቢ ነኝ እኮ ዓለም ያወቀኝ ጋይስ። ስድብ ያላችሁ ሰዎች ኪክ አድርጌ ለማወጣችሁ ስል ነበር እኮ እኔ ትፉብኝ ጋይስ፣ ትፉብኝ። ማነኝና ነኝ እኔ እንደዛ ያልኩት ስላለ እዚህ ጋር እና ምንም እንትን አለ እድሜ የሚኖረው ሀሳብ ጋይስ። እኔ 2 ቲክቶክ ላይ ነው እሺ ያለሁት። ያ 2 ቲክቶክ ላይ ነው ያለሁት። እዚህ ዩቱብ 3 ቦታ ላይ ነው እሺ ያለሁት። ያ አንዳንድ ሰው እኛ ሚዲያ ላይ ያለን ሰዎች ብር እንቆጥራለን፣ እናንተ ቪው ትቆጥራላችሁ። እንትና ቤት ይሄን ያህል ሰው አለ፣ እንትና ቤት ይሄን ሰው